ኦሪት ዘሌዋውያን ምዕራፍ 14 እግዚአብሔር ሙሴን እንዲህ አለው። የታመመው ሰው እንዲነጻ ወደ ካህኑ በሚወስዱበት ጊዜ ሥርዓቱ እንዲህ ነው። ካህኑ ከሰፈር ወደ ውጭ ወጥቶ ይመርምረው። ሰውየው ከተላላፊ የቆዳ በሽታ ተፈውሶ ከሆነ ካህኑ ስለሚነጻው ሰው ለመብላት ከተፈቀደው የወፍ አይነት 2 ከነሕይወታቸው የዝግባ እንጨት፣ ደመቅ ያለ ቀይ ድርና ሂሶጵ እንዲያመጣ ይዘዝ። ካህኑ ከወፎቹ አንዱን በሸክላ ዕቃ ውስጥ ባለ የምንጭ ውሃ ላይ እንዲታረድ ይዘዝ። ሕይወትም ያለውን ወፍ ከዝግባው እንጨት ደመቅ ካለው ቀይ ድርና ከሂሶጵ ጋር በምንጩ ውሃ ላይ በታረደው ወፍ ደም ውስጥ ይንከር። ከተላላፊ በሽታ የሚነጻውን ሰው 7 ጊዜ ይርጨው፣ መንጻቱንም ያስታውቅ። በሕይወት ያለውንም ወፍ ወደ ውጭ ይልቀቀው። የሚነጻ ሰው ልብሱን ይጠብ፣ ፀጉሩንም በሙሉ ይላጭ፣ ሰውነቱን በውሃ ይታጠብ። በሥርዓቱ መሠረት ንጹሕ ይሆናል። ከዚህም በኋላ ወደ ሰፈር መግባት ይችላል። ነገር ግን 7 ቀን ከድንኳኑ ውጭ ይቆይ። በሰባተኛው ቀን ጠጉሩን በሙሉ ይላጭ። ራሱን፣ ጢሙን፣ ቅንድቡንና ሌላውን ጠጉር ሁሉ ይላጭ። ልብሱን ይጠብ፣ ሰውነቱን በውሃ ይታጠብ፣ ንጹሕም ይሆናል። በስምንተኛው ቀን ነውር የሌለባቸውን 2 ተባት የበግ ጠቦቶችና ነውር የሌለባትን አንዲት የ1 ዓመት እንስት በግ ያቅርብ። እንዲሁ ለእህል ቁርባን የሚሆነውን በዘይት የተለወሰ የኢፍ 3/10 የላመ ዱቄት ያቅርብ። ደግሞ 1 ሎግ ዘይት ያምጣ። ሰውየውም የነጻ መሆኑን የሚያስታውቀው ካህን የሚያነጻውን ሰውና መሥዋዕቶቹን በመገናኛው ድንኳን ደጃፍ ላይ በእግዚአብሔር ፊት ያቅርብ። ካህኑም ከተባቱ ጠቦቶች በመውሰድ ከሎግ ዘይቱ ጋር የበደል መሥዋዕት አድርጎ ያቅርብ። የሚወዘወዝ መሥዋዕት በማድረግም በእግዚአብሔር ፊት ይወዝውዛቸው። ጠቦቱንም የኃጢአት መሥዋዕትና የሚቃጠል መሥዋዕት በሚታረድበት በተቀደሰው ስፍራ ይረደው። የኃጢአት መሥዋዕቱ ለካህኑ እንደሚሰጥ ሁሉ የበደል መሥዋዕቱም ለካህኑ ይሰጥ። ይህም እጅግ የተቀደሰ ነው። ካህኑ ከበደል መሥዋዕቱ ደም ወስዶ የሚነጻውን ሰው ቀኝ ጆሮ ታችኛውን ጫፍ፣ የቀኝ እጁን አውራ ጣትና የቀኝ እግሩን አውራ ጣት ያስነካ። ካህኑም ከሎግ ዘይት ወስዶ በራሱ ግራ እጅ መዳፍ ውስጥ ይጨምር። የቀኝ እጁን ጣት በመዳፉ በያዘው ዘይት ውስጥ በመንከር በእግዚአብሔር ፊት 7 ጊዜ በጣቱ ይርጭ። ካህኑ በመዳፍ ውስጥ ከቀረው ዘይት ጥቂቱን ወስዶ የሚነጻውን ሰው ቀኝ ጆሮ ታችኛውን ጫፍ፣ የቀኝ እጁን አውራ ጣትና የቀኝ እግሩን አውራ ጣት በበደል መሥዋዕቱ ደም ላይ ደርቦ ይቀባ። በመዳፉ ላይ የተቀረጸውን ዘይት በሚነጻው ሰው ራስ ላይ ያድርግ፣ በእግዚአብሔር ፊት ያስተሰርይለት። ካህኑም የኃጢአት መሥዋዕቱን ያቅርብ፣ ከርኩሰቱም ለሚነጻው ሰው ያስተሰርይለት። ከዚያም በኋላ የሚቃጠለውን መሥዋዕት ይረድ፣ ከእህል ቁርባን ጋር በመሠዊያው ላይ በማቅረብ ያስተሰርይለት። ሰውየውም ንጹሕ ይሆናል። ሰውየው ድሃ ከሆነና እነዚህን ለማቅረብ አቅሙ ካልፈቀደለት ማስተሰሪያ እንዲሆነው የሚወዘወዝ 1 ተባት የበግ ጠቦት ለበደል መሥዋዕት በዘይት የተለወሰ የኢፍ 1/10 የላመ ዱቄት ለእህል ቁርባን ያቅርብ። ደግሞም 1 ሎግ ዘይት ያምጣ። እንዲሁም 2 እርግቦች ወይም 2 ዋኖስ ጫጩቶች፣ አቅሙ የፈቀደውን አንዱ ለኃጢአት መሥዋዕት ሌላው ለሚቃጠል መሥዋዕት ያቅርብ። እነዚህም በስምንተኛው ቀን ስለ መንጻቱ ሥርዓት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቅርብ። ካህኑም ለበደል መሥዋዕት የሚሆነውን የበግ ጠቦትና 1 ሎግ ዘይት ይቀበል። የሚወዘወዝ መሥዋዕት በማድረግም በእግዚአብሔር ፊት ይወዝውዛቸው። ለበደል መሥዋዕት የሚሆነውን የበግ ጠቦት ይረድ። ከደሙ ጥቂት ወስዶ የሚነጻውን ሰው የቀኝ ጆሮ ታችኛውን ጫፍ፣
የቀኝ እጁን አውራ ጣትና የቀኝ እግሩን አውራ ጣት ያስነካ። ከዘይቱም ጥቂቱን በግራ እጁ በመዳፍ ውስጥ ያፍስስ። የቀኝ እጁንም ጣት በመዳፉ በያዘው ዘይት ውስጥ በመንከር በእግዚአብሔር ፊት 7 ጊዜ ይርጭ። በመዳፉ ከያዘው ዘይት ጥቂቱን ወስዶ የበደል መስዋዕቱን ደም ባስነካበት ቦታ ይኸውም የሚነጻው ሰው ቀኝ ጆሮ ጫፍ የቀኝ እጁን አውራ ጣትና የቀኝ እግሩን አውራ ጣት ያስነካ። ካህኑ በእግዚአብሔር ፊት ያስተሰርይለት ዘንድ በመዳፉ ከያዘው ዘይት የቀረውን በሚነጻው ሰው ራስ ላይ ያፍስስ። ካህኑም ርግቦቹን ወይም ዋኖሶቹን ጫጩቶች የሰውየውን አቅም የፈቀደውን ይሰዋ። ከእነዚህም አንዱን ለኃጢአት መስዋዕት ሌላውን ለሚቀጥል መስዋዕት አድርጎ ለእህል ቁርባን ጋር ያቅርብ። በዚህም ሁኔታ ካህኑ ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ተላላፊ የቆዳ በሽታ ይዞት የሚነጻበትን መደበኛ መስዋዕት ለማቅረብ አቅም ላነሰው ሰው ሕጉ ይሄ ነው። እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ርስት አድርጌ ወደምሰጣችሁ ወደ ከነዓን ምድር በገባችሁ ጊዜ በዚህ ሀገር አንዱን ቤት በተላላፊ በሽታ የበከልኩ እንደሆነ ባለቤቱ ወደ ካህኑ ሄዶ በቤቴ ውስጥ ተላላፊ በሽታ የሚመስል ነገር አይቻለሁ ብሎ ይንገረው። ካህኑም ወደዚያ ቤት በመግባት በሽታውን መርምሮ ርኩስ መሆኑን ከማስታወቁ በፊት ቤቱን ባዶ እንዲያደርጉት ይዘዝ። ከዚያም በኋላ ካህኑ ወደ ቤት ገብቶ ይመርመር። በግድግዳው ላይ ያለው ተላላፊ በሽታ በሚመረምርበት ጊዜ መልክ ወደ አረንጓዴነት ወይም ወደ ቀይነት የሚያደላ የተቦረቦረ ነገር በግድግዳ ላይ ቢታይ ካህኑ ከቤቱ ወደ ደጅ ወጥቶ ቤቱን 7 ቀን ይዝጋው። ካህኑም በሰባተኛው ቀን ቤቱን ለመመርመር ይመለስ። ተላላፊ በሽታውን በግድግዳ ላይ ተስፋፍቶ ቢገኝ የተበከሉት ድንጋዮች ተሰርስረው እንዲወጡና ከከተማው ውጭ ባለው ርኩስ ስፍራ እንዲጣሉ ይዘዝ። የቤቱ ግድግዳ ሙሉ በሙሉ በውስጥ በኩል እንዲፋቅና ፍቅፋቂው ከከተማ ውጭ ባለው ርኩስ ስፍራ እንዲደፋ ያድርግ። በወጡትም ድንጋዮች ቦታ ሌሎች ድንጋዮች አምጥተው ይተኩ። ሌላም ጭቃ ወስደው ቤቱን ይመርጉ። ድንጋዮቹ ወጥተው ቤቱ ከተፈቀፈቀና ከተመረገ በኋላ ተላላፊ በሽታ እንደገና በቤቱ ውስጥ ከታየ ካህኑ ሄዶ ይመርምረው። ተላላፊው በሽታ በቤቱ ውስጥ ተስፋፍቶ ከተገኘ አደገኛ በሽታ ነው፣ ቤቱም ርኩስ ነው። ስለዚህ ቤቱ ይፍረስ፣ ድንጋዩም እንጨቱና ምርጊቱ በሙሉ ከከተማ ውጭ ባለው ርኩስ ስፍራ ይጣል። ቤቱ ተዘግቶ ሳለ ማንኛውም ሰው ቢገባበት ያ ሰው እስከ ማታ ድረስ ርኩስ ይሆናል። በዚያ ቤት ገብቶ የተኛ ወይም የበላ ማንኛውም ሰው ልብሶቹን ይጠብ። ነገር ግን ቤቱ ከተመረገ በኋላ ካህኑ ሊመረምረው በሚመጣበት ጊዜ ተላላፊ በሽታ ሳይስፋፋ ቢገኝ በሽታው ስለለቀቀው ቤቱ ንጹሕ መሆኑን ያስታውቅ። ቤቱን ለማንጻት 2 ወፎች የዝግባ እንጨት፣ ደመቅ ያለ ቀይ ድርና ሂሶጵ ያቅርብ። ከወፎቹ አንዱ በሸክላ ዕቃ ውስጥ ባለ የምንጭ ውሃ ላይ ይረድ። የዝግባው እንጨት ሂሶጱን፣ ደመቅ ያለውን ቀይ ድርና በሕይወት ያለውን ወፍ ወስዶ በታረደው ወፍ ደምና በምንጩ ውሃ ውስጥ ይንገር። ቤቱን 7 ጊዜ ይርጭ። ቤቱም በወፉ ደም፣ በምንጩ ውሃ፣ በሕይወት ባለው ወፍ፣ በዝግባው እንጨት፣ በሂሶጱና ደመቅ ባለው ቀይ ድር ያንጻው። በሕይወት ያለውንም ወፍ ከከተማው ወደ ውጭ ይልቀቀው። በዚህ ሁኔታ ለቤቱ ያስተሰርይለታል፣ ቤቱም ንጹሕ ይሆናል። ይህ ሕግ ለማንኛውም የተላላፊ የቆዳ በሽታ፣ ለሚያሳክክም ሕመም፣ በልብስና በቤት ላይ ለሚወጣ ተላላፊ በሽታ፣ ለእብጠት፣ ለችፍታ ወይም ለቋቁቻ አንድ ነገር ንጹሕ ወይም ርኩስ መሆኑ የሚታወቅበት ነው። ይህ ለተላላፊ የቆዳ በሽታ እንዲሁም በልብስና በቤት ላይ ለሚወጣ ተላላፊ በሽታ የሚያገለግል ሕግ ነው።